የአሜሪካ አየር ኃይል እጅጉን የተሳካና እጅጉን የሚያስፈራ የሃይፐርሶኒክ ሚሳይል መሞከሩ ተነግሯል። የሩሲያና የዩክሬን ኃይሎች እጅጉን ደም አፋሳሽ ውጊያ በማሪዮፖል ማድረጋቸውም ተሰምቷል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። አበሳዋ ቁጥር ስፍር የሌለው ዓለም ተፈጥሮ በራሷ ከጋረጠችባት የአየር ንብረት ለውጥ እስከ ሰው ሰራሹ የአየር ንብረት ለውጥ፣ ከአጥፊና በካይ ጦርነት እስከ ገዳይ ተላላፊ በሽታዎች፣ ከድህነት እስከ ሥራ ጠልነትና አሳፋሪ ስንፍና፣ ከስደት እስከ ልመና የዚህችን ዓለም ገጽታ ለመግለጥ በቂ ቃላት አይገኝላቸውም። በዚህ ዘመን ደግሞ ከከፋው የሚዘገንነው ከእርስ በርስ ጦርነት እስከ የኃያላኑ የጦርነት ዝግጅት፣ እሱን ተከትሎም በቢሊዮኖች ላይ ያንዣበበው የረሃብ አደጋና የአየር ንብረት ለውጥ ጉዳይ ባለደዳራ ጡንቻዎቹንም ይሁን ስልጣኔ የዘለቃቸውን ሁሉ እየወዘወዘ ነው ነቅሎ ሊጥላቸው። ትዕቢተኛውም አዋቂውም ይሁን ኃያሉና ሀብታሙ ካልበላ አእምሮ ቀርቶ አይኑ አይገለጥም። ታዲያ የሰው ልጅ ዛሬ ላይ በጦር መሳሪያ ከመጠፋፋት አልፎ በልቶ የሚኖርበትን ምድርና ምግቡን ሳይቀር ማውደሙ ይታያል። የኃያላኑ ምክንያት ፈልጎ ወደ ከፋ ጦርነት ለመግባት ጎራ ከፍለው የተፋጠጡት መንግስታት ሃይ ባይ ከልካይ ገዳቢና መካራተው ባሻቸው ሲፈሱም ይታያል። በዩክሬን ምክንያት ወደ ከፋ ዘቅት ለመንደርደር የሚያዳልጥ መንገድ እየፈለጉ ነው። ዓለም በምስራቅ አውሮፓ ባልካን ቀጠና የገነፈለባት የእሳት ማዕበል አትውጠው አትተፋው ሆኖባት ሳለ ወዲያ ማዶ በእስያ በኢንዶ ፓሲፊክና በመካከለኛው ምስራቅ ቀጠና የእሳት ጽንሶቿ ክፉኛ እየተንፈራገጡባት ነው። የአሜሪካ አየር ኃይል ባወጣው መግለጫ ትናንት የሃይፐርሶኒክ ሚሳይል በተሳካ ሁኔታ መሞከሩን አስታውቋል። የአሜሪካ አየር ኃይል የተኮሰው የሃይፐርሶኒክ ሚሳይል ከደቡባዊ ካሊፎርኒያ ከሚገኘው ጠረፋማ ክፍል ሲሆን B-52H ከተሰኘው እጅግ ግዙፍ ቦምብ ጣይ አውሮፕላን ሙከራውን በተሳካ ሁኔታ ማድረጉን አስታውቋል። በአሜሪካ አየር ኃይል የጦር መሳሪያ ፕሮግራም ዋና ኃላፊው ብርጌዲየር ጀነራል ሃይት ኮሊንስ በሰጡት ማብራሪያ የአሜሪካ አየር ኃይል የዚህን መሰሉን የሃይፐርሶኒክ ሚሳይል ሙከራ ማድረጉ ለጠላቶቻችን ልብ ማኮላሻ ነው ብለዋል። የአሜሪካ አየር ኃይል የተኮሰው የሃይፐርሶኒክ ሚሳይል ከድምፅ ፍጥነት በ5 እጥፍ ይከንፋልም ነው የተባለው። አሁን የተወነጨፈው የአሜሪካ ሃይፐርሶኒክ AGM 183 ARRW ከዚህ ቀደም 3 ጊዜ ተሞክሮ መክሸፉ በጭምጭምታ ሐሜቱ ሲነገርበት እንደነበር አይዘነጋም። ዛሬ ግን ተሳክቷል። የአሜሪካ የመከላከያ መስሪያ ቤት ፔንታጎን አሜሪካ በሃይፐርሶኒክ ሚሳይል መሳሪያ ጥበብ ከቻይናና ከሩሲያ አንጻር እጅጉን ወደ ኋላ የቀረች ናት ማለቱ አይዘነጋም። ቻይና ባለፈው ዓመት የሞከረችው የሃይፐርሶኒክ ሚሳይል እጅጉን ማዕተኛ ነው ይባልለታል። ታዲያ ያ የቻይና የሃይፐርሶኒክ ሚሳይል ተተኩሶ በኢላማው ላይ ከማረፉ በፊት ዓለምን እንደ መቀነት ይሽከረከራታል ነው የሚባለው። እየሰለለም ጥፋት እየጠቀለለም ለማለት ነው። ከቅርብ ዓመታት ታሪክ ሲጠቀስ ሩሲያ በዓለም ላይ የሃይፐርሶኒክ ሚሳይሎችን በጦርነት ከጥቅም ላይ የዋለች ሀገር ሆና ተቀምጣለች። ሩሲያ በዩክሬን ጦርነት የኪንዘልና የኢስካንዳር ሚሳይሎቿን በጭካኔ እንደተጠቀመች ታውቋል። የአሜሪካ የመከላከያ መስሪያ ቤት ፔንታጎን በሰጠው ማብራሪያ ሩሲያ በዩክሬን ጦርነቱን ከጀመረች ጊዜ አንስቶ ከ10 እስከ 12 የሃይፐርሶኒክ ሚሳይሎችን ማስወንጨፏን አስታውቋል። አሜሪካ ሩሲያ በዩክሬን የያዘችው ጦርነት አሳስቦኛል ብቻም ሳይሆን ያገባኛል ስትል ህዝቦቿን አወያይታለች ነው የሚባለው። ከዚያ ውይይት በወጣ ፍንጭ ደግሞ አመዛኙ አሜሪካውያን ሩሲያ ከዩክሬን አልፋ ሌሎች ሀገራትን ትወራለች የሚል ከጥርጣሬ ያለፈና የገዘፈ ፍርሃትና ጭንቀት እንደገባቸው የማርሽ ማክሌናን ድረገጽ ዘገባ ያትታል። 30 በመቶ አሜሪካውያን በዚህ ወቅት ሩሲያ ሌሎች ሀገራትን ስለማውረሯ እምነታቸውን ሲያጋሩ 25 በመቶቹ በዩክሬን ጦርነቱ ለረዥም ጊዜ ይቀጥላል፣ 26 በመቶቹ ዩክሬን በሩሲያ ተሸንፋ ትወሰዳለች የሚሉና 24 በመቶቹ ደግሞ የአሜሪካና የኔቶ ለዩክሬን ድጋፍ ማድረግ አሜሪካ ከሩሲያ ጋር ወደ ጦርነት እንድትገባ ያደርጋታል የሚል ግምትና እምነት እንዳላቸው ይገልጣሉ ይላል። በፔው የምርምር ማዕከል ዩክሬንን መነሻ አድርጎ በተደረገው ጥናት ከአሜሪካ ህዝብ 59 በመቶቹ ሩሲያ ሌሎች ሀገራትን ትወራለች የሚል አቋም እንዳላቸው ደርሼበታለሁ ይላል። ሁለተኛ ወሩን ጨርሶ ሶስተኛውን በያዘው የሩሲያና የዩክሬን ጦርነት በብዙ ሚሊዮን የሚቆጠሩ ዩክሬናውያንን ለስደት በብዙ ሺህ የሚቆጠሩ ሰዎችን ከሁለቱም ወገን ለእልቂትና እጅግ ዘግናኝ የተባለ የጦር ወንጀል የተፈጸመበት ስለመሆኑ በስፋት ይነገራል። በዩክሬን እየተካሄደ ያለው ጦርነት በሰው ህይወትና በንብረት ላይ እጅግ አስከፊ ውድመትና ኪሳራ አስከትሏል። ቀድሞ በኮሮና ቫይረስ ወረርሽኝ የምጣኔ ሀብቷና የነዋሪዎቿ የሰው ልጆች ህልውና የተናጋው ዓለም ከዚያ ሰቆቃ ለማገገም ስትውተረተር አሁን ደግሞ ጦርነት ተጋርጦባታል። ይህ ዓለም አቀፉ የገንዘብ ተቋም ይህንን ተንተርሶ ባወጣው ሪፖርቱ ታዲያ በዩክሬንና በሩሲያ ጦርነት መንስኤ የዓለም የምግብና የኃይል አቅርቦት ዋጋው በቅርብ
በቅጽበት እየተወነጨፈ ጭራውን ለመያዝ የሚችል ፈጣን ኃይል አጥቷል ነው ያለው። ይህ ዓለም አቀፉ የገንዘብ ተቋም ኢንተርናሽናል ሞኔታሪ ፋንድ በዝርዝር ሪፖርቱ የበርካታ ሀገራት የምጣኔ ሀብት እንዳብነትም የፈረንሳይ፣ የጀርመን፣ የጣሊያንና የእንግሊዝ የምጣኔ ሀብት እሳት እንደነካው ፕላስቲክ መሸማቀቁን አልሸሸገም። ሩሲያ ዩክሬንን በመውረሯ የምጣኔ ሀብቷ በ8.5 በመቶ ሲሸማቀቅ የዩክሬንን ደግሞ በ35 በመቶ ማኮማተሩን ነው አይኤምኤፍ የገለጠው። የዩክሬንን ስደተኞች ተቀብለው ያስጠለሉት ሀገራትም የምጣኔ ሀብት ቢሆን እጅጉን መንኮታኮቱና መላሸቁ አልቀረም። በሩሲያና በዩክሬን መካከል ጦርነቱ ተባብሶ መቀጠሉ ሲነገር ትናንት ለዛሬ አጥቢያ ሌሊቱን ሩሲያ በበርካታ ሚሳይሎቿ የልቪቭን ከተማ ክፉኛ ስታቶጋት ማደሯን የሚረር ዘገባ ያሳያል። የልቪቭ ከተማ ሙሉ ሌሊቱን በወረደባት የሚሳይል መብረቅ 10 የጆሮ ታምቡርን የሚሰነጥቁ ፍንዳታዎች እንዳናወጧትና ከፍንዳታውም የተነሳ እጅግ ጥቁርና ጥቅጥቅ ጢስ ደመና ከልቪቭ ከተማ ሰማይ ሽቅብ ሲትጎለጎል ታይቷል። በዩክሬኗ ምዕራባዊቷ ከተማ ልቪቭ እስከ ዛሬ ማለዳና ረፋድ ድረስ የሚሳይል ቅዝምዝም ሲወርድባት እንደነበረም ታይቷል። ለፖላንድ በጣም ቅርብ ናት የምትባለው የምዕራባዊቷ ልቪቭ ከተማ በዚህ ሰዓት አሉ ዛሬ ረፋድ 4 ሰዓት ላይ መግለጫ የሰጡት የዩክሬኑ ጠቅላይ ሚኒስትር ሌዚያ ቫዚሊንኮ እጅጉን አስከፊ ውጊያ እየተካሄደ ነው ሲሉ ገልጠዋል። ሰሞኑን ስዊድንና ፊንላንድ የሰሜን ጦር ቃል ኪዳን ድርጅትን ለመቀላቀል በጥፍራቸው የመቆማቸው ዜናና የሩሲያ በሁለቱ ሀገራት ላይ የማያንሰራራ የበቀል በትሯን ለማሳረፍ የመቁረጧ ዜና ዓለምን ያስጨነቀ ሆኖ ቀጥሏል። የሩሲያ ጦር ትናንት የኒውክሌር ተደራሾቹን የኢስካንዳር ሚሳይሎቹን ከፊንላንድ በሚዋሰነባት በ20 ኪሎ ሜትር ርቀት ላይ ማስፈሩን መናገሩ ይታወቃል። የዚህኑ የስዊድንና የፊንላንድን የኔቶ የአባልነት ጥያቄና መቋመጥ ታዲያ ከሩሲያ ባልተናነሰ ጽኑ ተቃውሞውን ያሰማ እንደ ቱርክ የለም ነው የሚባለው። የቱርክ ተቃውሞ ምንጩ ደግሞ ሁለቱ ሀገራት ስዊድንና ፊንላንድ ቱርክ የምትዋጋቸውን የኩርድ ታጣቂዎች ያሻቸውን ሲያደርጉባት፣ ሌላው ቀርቶ ምድራቸውን እንኳ ሲጠቀሙና ቱርክን ሲያጠቁ አልተንፈራገጡም የሚል ነው። የቱርኩ ፕሬዚደንት ረሲፕ ታይብ ኤርዶሃን ትናንት አመሻሹን በሰጡት ጥብቅ ማስጠንቀቂያ ፊንላንድና ስዊድን በሽብር የተፈረጁትን የኩርድ አማጽያን አሸባሪዎችን ያለማውገዛቸው ብቻም ሳይሆን የይሁንታ ልባቸውን ሰጥተዋቸዋል የሚል ክስም በይፋ ሰንዝረውባቸዋል። ኤርዶሃን ሞስኮው ከ1340 ኪሎ ሜትር በላይ ድንበር የሚጋራትን ፊንላንድን በተደጋጋሚ ማስጠንቀቁ አይዘነጋም። በሩሲያና ዩክሬን ጦርነት ሌላው ቀርቶ የሰጡትንና የጣሉበትን ፍሬ የሚያበቅለው ለመሬት ወደ ጦር አውድነት ተቀይሯል። እናም በዚያ የተነሳ ድፍን ዓለምን የረሃብ ዱላ ተቃጥቶባታል ሲሉ የቡድን 7 አባል ሀገራት በቅርቡ ጉባኤያቸው ላይ በጥብቅ አስጠንቅቀዋል። 83ኛ ቀኑን በያዘው የሩሲያና የዩክሬን ጦርነት የጠፋውን የሰው ሕይወት፣ የወደመውን የሀገር ንብረት፣ የጎደፈውን ታሪክ የሚያጸዳ አጋጣሚ አይገኝም። ይህ በእንዲህ እንዳለ የዓለም ተመራማሪዎች ሩሲያ በዩክሬን ላይ የፈጸመችው ወረራ በዓለም ላይ የተከሰተውን የከፋ የአየር ንብረት ለውጥ አዘንግቶ አሊያም ጋርዶ ሌላና ተጨማሪ የጥፋት ስሌት ደቅኗል ሲሉ በጽኑ አስጠንቅቀዋል። የጦር መሳሪያ አይነት በአይነት እንደተፈለገ የሚመረትባትና የሚሞከርባት ዓለም በተለይም ደግሞ የኬሚካልና የባዮሎጂካል የጦር መሳሪያዎችና ከፈርጀ ብዙ የጥፋት ሰቆቃዎች ብታመልጥ እንኳን ከነዚህ የጦር መሳሪያዎች የተነሳ በጊዜ ሂደት የሚበከለውና የሚመረዘው አየር ንብረቷ ምናልባትም ለሕያዋን ፍጥረታት ጨርሶ የማትመች ብቻም ሳይሆን የማትሆን ሊያደርጋት ይችላል የሚል ፍርሃት ገዝፎ እየተነገረ ነው። በዚህ ዘመን ተከሰቱ እየተባለ የሚነገርላቸው የተለያዩ ገዳይ ወረርሽኞች ለመከሰታቸውም ይሆን እንደዚህ ለከፋው የአየር ንብረት ለውጥ የነዚያ የኬሚካሎቹና የአሲዳማዎቹ የጦር መሳሪያዎች ሚና አይኖርበትም ብሎ ማሰብ ያለማወቅ አይደለም። የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን ትናንት አመሻሽ በሰጡት ጥብቅ ማስጠንቀቂያ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በስዊድንና በፊንላንድ የሚያደርገውን የመስፋፋት አባዜ እናመክነዋለን ያሉት ፑቲን አሉት ለዢንዋው ዘጋቢ እጃቸውን ጭብጥ ብትን እያደረጉ ኔቶ የያዘው የመስፋፋት መጎምጀት ምናልባትም ሰው ሰራሽ አሊያም አርቲፊሻል ነው፣ እሱም ቢሆን በአሜሪካ የተሰላይ ማስፈራሪያ ቀመር ሲሉ ነግረውታል። ኔቶ በአንድ ሀገር እንደ ፈንጂ መሞከሪያ መሳሪያ ሆኖ የሚያገለግል ነው። አሜሪካ ስባና ጎትታ የምታመጣው ነገር ሁሉ ግን ለድፍን ዓለም የሚያመጣው መዘዝ ጥፋት እንጂ ሌላ አይደለም። ያ ቀን ከመምጣቱ የዚያ የጥፋት እሳት ከመለኮሱ በፊት አሜሪካና ብሪታንያ መካር ማጣታቸው ይታየናል ሲሉ ፑቲን ለበቀል በትር ያደባው ልባቸው ስሜቱ ከግንባራቸው ወጥቶ ተነቦባቸዋል። ትንታኔ ዘገባውን ስናዘጋጅ በዋቢነት ሲኤንኤንን፣ አልጀዚራን፣ ስካይ ኒውስን፣ በርናማኮምንና ሚረርን ተጠቅመናል።